ለምንድን ነው መድኃኒት መጠቀም አልፈልግም የምትይው? ቆይ ወንድምሽንስ በዚህ ልክ ለምንድን ነው የምታስጨንቂው? ነበር ግን ደግሞ ባለቤቴ ስራ ስለበዛበት ይጫጉላ ቀናችንን ትንሽ አራዘም። ስለመጣሽ በጣም ደስ ብሎኛል። በእርግጥ አንቺን ባትመጪ እኔ ወደ አንቺ ጋር ልመጣ ነበር። ምን ነው በሰላም? ኧረ አዎ በሰላም ነው። ስለ ወንድሜ አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር። ስለ እኔ ምንድን ነው የምትጠይቂው? ስለ እኔ ማወቅ ከፈለግሽ እኔ ባለቤቱ አለው አይደል? ስለ እኔ ህይወት እሷ ምን አጎቷት ነው እሷ የምትጠይቂው? ኤፉዬ ግን ደህና ነሽ? ትናንትኛ ባጠፋነው ጥፋት ተናገረሽ እንዴ? ለማንኛውም አትደናገጡ። የመጣሁት ያሉኝን እቃዎችን ልወስድ ነው። በቃ ለአንቺ እቃ ይዞ መሄድ እንደዚህ ቀላል? ሁሉም ነገር አለቀ? የደከምንበት የለፋንበት ለዚሁ ነው? ምን ጠብቀህ ነበር? ከአንተ ጋር እየፈራሁ እንድኖር? ሰማኛለህ አቶ ናታ፣ መፋቀር ብቻ ለመኖር በቂ አይደለም። እኔ ደግሞ የሚታገልልኝ ሰወርቅ የሚያነሳኝ የሚከራከልኝ ወንድ ነበር የምፈልገው። ወንድ ገባ? እኔ ለአንቺ ብቁ አይደለሁም? ለአንቺ ወንድ ማለት በሴቶች ስቃይ የሚደሰት በሰዎች ስሜት የሚደሰት ሰውን ለመግደል ወደ ኋላ ማየት እሱ ነው ለአንቺ ወንድ? እንደዚህ አይነት ወንድ ከመሆን ወንድ ሳሎን በቀር ይሻለኛል። እና ታዲያ እንቅልፍ መድኃኒት ሰጥቶ ማስተኛት ነው ወንድነት? ከዛ የተሻለ ሀሳብ አልነበረንም። ደግሞ አንቺን ለመውሰድ የግድ እሱን ማስተኛ አልነበረብን። ቆይ አንቺ ሀሳብሽ እሱን እንድንገለው ነው እንዴ? ለማንኛውም አሁን ቀይ ልውሰድ፣ በጣም ቸኩላለሁ። ከተናገሩ አይቀር እንዲህ ነው። አላሰብኩም። በቃ ስለምቸኩል ልብሴ ላዘጋጅ። እፉዬ እባክሽ በጣም ይቅርታ አድርጊልኝ። አንቺን በጣም ጎድቼሻለሁ። ከጎንሽ መሆን በነበረብኝ ሰዓት ላይ አብሬሻለሁ እኮ። እዚህ ምን እየተካሄደ ነው? እኔ የማላውቀው አዲስ የተፈጠረ ነገር አለ እንዴ? እኔ ሁሉም ነገር ማስታወስ ቻልኩኝ። ማለቴ የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው፣ ቤታችንን ሳየው እንዴት እንደሆነ አላውቅም፣ ግን ትውስታ የተመለሰ። ግን ስሚ፣ ይህንን ነገር ከአንቺ በቀር ለማንም አልተናገርኩም። ለወንድሜም ቢሆን እንኳን አልተናገርኩም። አለማስታወሴ ልጠቀምበት ፈልጋለሁ። በተለይ ደግሞ ያፌትና ሉሊት ላይ። አንቺ ብር ማስታወስ ቻልሽ? ሉሊት አንቺ ላይ ምን እንዳደረገችን ጭምር አንቺ መልሰሽ የተረሻ አይደለም አይደል? ሁሉንም ነገር ከመጀመሪያው ጀምረሽ አስታውስሻል አይደል? አዎ፣ ግን እሱን ማለቴ የሉሊትን ነገር አንቺ እንዴት ልታውቂ ቻልሽ? አንቺ ነግረሽኝ ነበር። የሆነ ቀን ታች ተቀምጠን ሉሊትን ስታያት በጣም አሞሽ ነበር። ከዛ ምን እንዳደረግሽ እናውቃለሁ ብለሽ ጨውሽባት፣ ግን መልሰሽ ወደው የነገርሽኝ የምናስታውሽውን ነገር ረሳሽ። እና አንቺ ለምን ዝም አልሽ? እውነቱን ለመናገር ስህተትም ቢሆን አንድ ነገር ልጠቀምበት አስቤ ነበር፣ ግን አልሆነም። በዚህ መሀል ያፌት ነገር መጣና ሁሉም ነገር አስጠላኝ። ታውቂያለሽ፣ አንቺም ስለተውሽኝ በጣም አዝኜ ነበር። በሁሉም ነገር ስትፈርጅብኝ እዚህ ጋር ሞክረን ነበር፣ አልሆነም። ካልሆነ ደግሞ በቃ አልሆነም ማለት ካልሆነ አልሆነም ማለት እንደዚህ ቀላል ነው? አዎ ቀላል ነው። ትዳር መያዝና ልብስን ጠቅልሎ መሄድ እንደዚህ ቀላል ከሆነ አብቅቷል ማለት ለምን አይቀልም? እንዲሁም በጣም ቀላል ነው። የኔ ናታ፣ ከዚህ በኋላ እኔም ያንቺ አንቺም የኔ አይደለሽም። ስለ እኔ ህመም አይመለከትሽም። ቸኩያለሁ ምናምን ስትይ አለብን። በቃ ሂጂ። የራሴን ቁስል ራሴ አክማለሁ። ወንድሜ ምን ሆነ ነው? በጣም ተጎድተሃል እኮ። ደህና ነኝ እንጂ አንቺ ብዙ አትጨነቂ። ደግሞ የሆስፒታሉ ነገር አረሱልሽ። እጭ አሁንስ ለምን እንደምታስጨንቃት? አሁን እኮ ደህና ነች።
እንደው ምን ላደርግሽ? ስነግረው ምንም አልሰማኛለ። በቃ እኔ መሄድ አልፈልግም አልኩ አይደል እንዴ? እባክሽ አልኮል አምጪልኝ። አሁን ከአንቺ ይልቅ እሱ ነው ወደ ሆስፒታል መሄድ ያለበት። አልሰማሽኝም እንዴ? ስለ እኔ አይመለከትሽም። ይልቅ ባለቤትሽ ቶሎ ሳይመለስ ወደ ቤት ሂጂ። አሁን እዚህ አንፈልግሽም። አንቺ በሌለሽ ሰዓት ደስተኞች ነበር፣ ሰላም ነበር። አሁን አንቺ መተሽ ግን በጠበጥሽ። በቃ ወደ ቤትሽ ሂጂ። እሺ በጣም ስለተፈጠሩ ነገሮች ቢኒ፣ አሁን ስለዚህ ነገር ማሰብም ሆነ ማውራት ብታወራው ብንነጋገርበት አይሻልም? በአንተ የውስጥህን ለማን ነው ትናገር? ለእኔ ካለገር ተዋልኩ። ከዚህ በላይ የሚያሳስብ በጣም ብዙ ነገር አለ። ብዙ ነገር ከዚህ በላይ የሚያስጨንቅ ብዙ ነገር እና አያሳስብ። ዋናው ነገር ይሄ ነው እያልከኝ? አይ እሱስ ልክ ነህ። እና ወደ ጉዳያችን ነበር። በጣም አሪፍ። ደህና እንዴት ነህ? ደህና አይደለች። ብዙ ጊዜ ስለ ኤፍራታ ነው የምታስበው። ስሜቷ በጣም ተጎድቷል ናት። ይገባኛል። አንተ ከጎኗ መለየት የለብንም። እነዚህ እንዴት ናቸው? ለምንድን ነው የምነግርህ ነገር ማሰብ? እኔ በዚህ ከመጡብኝ አልደራደርም። ባለፈውም እንደዛ ነገር የቤት ውስጥ ከገባ በኋላ የተፈጠረው ነገር ምንም ደስ አይልም። እረፍ ብያለሁ። በጠዋቱ ታክዘሽ ምን እያሰብሽ ነው? አረ ዝም ብዬ ነው። ምንም አልሆንኩም። የሆነ ተንኮል እያሰብሽ ነው አይደል? አረ በጭራሽ እንደዛ አይደለም። ይልቅ አንቺን ልጠይቅሽ እንጂ እንደዚህ ዘንጠሽ በጠዋት የት ልትሄጂ ነው? የሆነ ቦታ ደርስ ብዬ እመጣለሁ። አረ እንደዚህ ያዘንጡ በጠዋት የሚያስወጣ ቦታ? እሺ እንደዛ ከሆነ ወንድሜ ላይ ነው አይደል? እሱ ጋር ሂጅ። አረ ቤት የለም በእናትሽ። እኔ ራሱ ከእንቅልፌ ስነሳ አጠገቤ አልነበረም። የት እንደሄደ እንኳን አላውቅም። በዚህ በጠዋት የት ሄዱ ነው? በዛ ላይ ደግሞ ለማንም ሳይናገር። ቆይ እናንተ ልጆች አንቺም እሱም ወጣችሁ እኔም ብቻዬን እዚህ ቤት ውስጥ ልታስሉኝ ነው? የኔ ቆንጆ እኔ ብዙ አልቆይም፣ ወዲያው ነሽ መልሰው። እሺ እንደዛ ከሆነ እኔም አንዳንድ ለምግብ የሚሆኑ እቃዎችን ገዝቼ ልምጣ። ከዛ በኋላ ማታ ላይ ምን የመሰለ እራት አዘጋጅቼ ነው የምጠብቃችሁ። አረ ግን
የሚገዙ ነገሮችን በስም ታውቂያቸዋለሽ? ቆይ እሺ ደግሞ ይሄ ምን ማለት ነው? አረ ያው አጋሽ ካስፈልግሽ ብዬ ነው። አይ እኔ መግዛት እችላለሁ። ታያለሽ ደግሞ ማታ ስትመጡ ምን የመሰለ ምግብ ሰርቼ ነው የማበላችሁ። እሺ ለማንኛውም ቶሎ መልሳለሁ። እሺ ሄሎ፣ እንዴት ነሽ? ደህና ነኝ።